የትራምፕ የ48 ሰዓታት የዶግ አመድ አድርጋቸዋለሁ ዛቻ ወደ 5 ቀናት ከፍ ብሏል። ፕሬዚዳንቱ ከኢራን ጋር በጣም ጥሩ ውይይት አድርገናል በሚል የሰላም ካባ ተጎናጽፈው ጥቃቱን ማራዘማቸውን ቢገልጹም ቴህራን ግን ስለምን ውይይት ነው የምታወራው የሚል ምላሽ ሰጣለች። የኢራን ባለስልጣናት ከማንም ጋር አልተነጋገርንም በማለት የትራምፕን ንግግር ውድቅ ማድረጋቸውን ያስታወቁ ሲሆን አሜሪካ የኢራንን የአጸፋ እርምጃና የቀጠናውን መቃጠል በመፍራት ለድርድር ተንበርክካለች የሚል የድል ስሜት በቴህራን ጎዳናዎች ላይ እየተንጸባረቀ ነው። ትራምፕ የሰጡት የገደብ ሰዓት በተራዘመበት በዚህ ወሳኝ ወቅት ዋሽንግተን ከዛቻ ወደ ማባበል መሸጋገሯ ለኢራን ትልቅ የፖለቲካ የበላይነት እየሰጠ እንደሆነ እየተነገረ ይገኛል። ለመሆኑ ዶናልድ ትራምፕ ትናንትናና ዛሬ ሲፎክሩበት የነበረውንና ኢራንን ዶግ አመድ አድርጋታለሁ ያሉበትን የ48 ሰዓታት ቀነ ገደብ በድንገት አጥፈው ጥቃቱን ለተጨማሪ 5 ቀናት እንዲራዘም የወሰኑበት ምክንያት ምንድነው? ከዋሽንግተን በኩል ውጤታማ ውይይት አደረግን የሚል መግለጫ ሲሰጥ፣ ቴህራን ግን በበኩሏ ከማንም ጋር አልተነጋገርንም፣ ትራምፕ የሸሸው የጥቃት ማስጠንቀቂያችንን ፈርቶ ነው ስትል የሰጠችው እጅግ አስገራሚ ምላሽስ ምን አንድምታ ይኖረዋል የሚለውን ጉዳይ በስፋት እንመለከታለን። በዛሬው ልዩ ፕሮግራማችን በእነዚህ ሁለት ሀያላን ሀገራት መካከል ያለውን የስነ ልቦና ጦርነት፣ በመጋረጃ ጀርባ ያለውን የዲፕሎማሲ እሽቅድምድምና የቀጠናውን ቀጣይ ዕጣ ፈንታ በዝርዝር እናስደምጣቸዋለን። በመረጃችን መጨረሻ ላይ ሩሲያ ለአሜሪካ የሰጠችው አንድ ማስጠንቀቂያም አለ። የሩሲያው የውጭ ጉዳይ ሚኒስትር አንድሬ ሩዴንኮ የሰጡት ይህ ማስጠንቀቂያ ምን ይላል የሚለውን አብረን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በመካከለኛው ምስራቅ ላይ አንዣቦ የነበረው የጦርነት ደመና አዲስ መልክ እየያዘ ባለበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶች ላይ ሊሰነዘር ታቅዶ የነበረውን ወታደራዊ ጥቃት ለ5 ቀናት እንዲዘገይ ትዕዛዝ መስጠታቸው ታውቋል። ትራምፕ በ48 ሰዓታት ውስጥ ኢራን ሆርሙዝን ካልከፈተች ዶግ አመድ አድርጋታለሁ እያሉና የሰጡት የገደብ ሰዓት እያለቀ ባለበት በዚህ ሰዓት ይህን ውሳኔ ይፋ ማድረጋቸው ብዙዎችን አስገርሟል። እንደ ዶናልድ ትራምፕ ገለጻ ከሆነ ከኢራን ጋር ባለፉት 2 ቀናት በጣም ጥሩና ውጤታማ የተባሉ ውይይቶችን ማድረጋቸውን ተከትሎ ለዚህ ውሳኔ እንደደረሱ በትሩዝ ሶሻል ገጻቸው በኩል ያስታወቁ ሲሆን ትራምፕ በመካከለኛ ምስራቅ ያለውን ደም አፋሳሽ ግጭት ለማቆም አዎንታዊ ለውጥ መታየቱን ገልጸዋል። ፕሬዚዳንቱ የጦርነት መምሪያው ወይም ዲፓርትመንት ኦፍ ዋር ማንኛውንም አይነት የአየርና የሚሳኤል ጥቃቶች እንዲያቆም የታዘዘው ለተጀመረው የሰላም ጥረት እድል ለመስጠትና ንግግሮቹ ፍሬ እንዲያፈሩ ለማስቻል ታስቦ የተወሰደ ስልታዊ ውሳኔ ነው ሲሉ አስታውቀዋል። ይሁን እንጂ ትራምፕ ይህንን ይበሉ እንጂ ኢራን በበኩሏ ስለምን ንግግር ነው? ከማን ጋር አውርተው ነው ከኢራን ጋር በተደረገ ድርድር የምትለው በማለት ላይ ትገኛለች። የኢራኑ መህር የዜና ወኪል የውጭ ጉዳይ ሚኒስትሩን ጠቅሶ ባወጣው መግለጫ በሁለቱ ሀገራት መካከል ምንም አይነት ቀጥተኛም ሆነ በተዘዋዋሪ መንገድ የተደረገ ንግግር አለመኖሩን በይፋ አስተባብሏል። ኢራን የትራምፕ ንግግር ለሀገር ውስጥ ፖለቲካ ፍጆታ የሚውል ውሸት ስትል የፈረጀችው ሲሆን ፕሬዚዳንቱ የጥቃት ማራዘሚያ ጊዜውን ያወጁት የነዳጅ ዋጋን ለመቀነስና አዳዲስ ወታደራዊ እቅዶቹን ተግባራዊ ለማድረግ የሚያስችለውን ጊዜ ለመግዛት የሸረቡት ተንኮል ነው በማለት በጽኑ እየተቃወመች ትገኛለች። በተለይም የፋርስ ዜና ወኪል ስማቸው ያልተጠቀሰ የኢራን ወታደራዊ ምንጮችን በመጥቀስ የዘገበው መረጃ ትራምፕ ጥቃቱን አራዘምኩ ያሉት በሰላም ፈላጊነት ሳይሆን ከኢራን በኩል የተሰነዘረውን ጠንካራ ማስጠንቀቂያ በመፍራት እንደሆነ ይሞግታል። ኢራን በመላው የገልፍ ሀገራትና በእስራኤል የሚገኙ የኃይል ማመንጫ ጣቢያዎችን ኢላማ በማድረግ መላውን ቀጠና ወደ ጨለማ እከታለሁ የሚል ዛቻ ካሰማች በኋላ ትራምፕ የእስራኤልንና የአረብ ሀገራት አጋሮቿን ጥቅም ለመጠበቅ ሲሉ የግድ ወደ ኋላ ማፈግፈግ እንደመረጡ ኢራናውያን በድል አድራጊነት ስሜት እየገለጹት ይገኛሉ። ይህ የቃላት ጦርነት በትራምፕ ውይይት እያደረግን ነው ባይነትና በኢራን ፈጽሞ አልተነጋገርንም ባይነት መካከል ትልቅ ልዩነት ፈጥሯል። በቴህራን የሚገኘው የአልጀዚራ ተንታኝ መሐመድ ቫል እንደሚለው ከሆነ ኢራናውያን ጦርነቱ በእነሱና በቀጠናው ላይ በግዴታ የተጫነ መሆኑን ስለሚያምኑ ትክክለኛው የሰላም መንገድና ዋስትና ከተገኘ ከትራምፕ የቀረበውን ጥሪ የመቀበል እድላቸው ሰፊ እንደሆነ ይተነትናል። ነገር ግን ይህ የፕሮፓጋንዳ ጨዋታ ሊሆን እንደሚችልም አብሮ ይገምታል። ኢራን በምንም መስፈርት ጦርነቱን አናቆምም የሚል አቋም ይዛ አታውቅም። ይልቁንም አሜሪካና እስራኤል ተገቢውን የሰላም ተነሳሽነት ካሳዩና ወደፊት በኢራን ላይ ጥቃት እንደማይሰነዘር ዓለም አቀፍ ዋስትና ከተሰጠ ቴህራን ወደ ድርድር ጠረጴዛው ከመመለስ ወደኋላ አትልም ሲል ነው የሚናገረው። እንደ መሐመድ ቫል ትንተና ከሆነ ኢራን በቀጥታ ድርድር
ባያካሂዱ እንኳን ምናልባት ከጀርባ ግን በግብጽ በኦማን ወይም በቱርክ አማካኝነት የተጀመሩ ሚስጥራዊ ግንኙነቶች ሊኖሩ እንደሚችሉ ተንታኙ ይጠቁማል። ነገር ግን ትራምፕ እንደሚሉት ድርድር አካሂደናል የሚለው ሐሳብ እውነታ ላይሆን ይችላል ባይ ናቸው። በሁለቱ ሀገራት መካከል ያለው ውጥረት እጅግ የከረረ በመሆኑ በአሁኑ ወቅት ፊት ለፊት ተገናኝቶ መደራደር ባይቻልም በተዘዋዋሪ መንገድ የተደረጉ ድርድሮች ግን ሊኖሩ ይችላሉ ባይ ናቸው። በመሆኑም ይህ የኢራን አላውቅም ንግግር ከጀርባው ፕሮፓጋንዳም ሊኖረው ይችላል ሲሉ ግምታቸውን ያስቀምጣሉ። በፕሬዝዳንት ትራምፕ ንግግር አድርገናል የሚል መግለጫና በኢራን ፈጽሞ አልተነጋገርንም የሚል መካከል ያለው ይህ ሽኩቻ በቀጠናው ላይ የሚታየውን የስነ ልቦና ጦርነት ቁልጭ አድርጎ ያሳያል። ትራምፕ በኢራን ላይ የጣሉት የ48 ሰዓታት ገደብ ሊያበቃ ጥቂት ሲቀረው ጥቃቱን ለ5 ቀናት ማራዘማቸው በዋሽንግተን በኩል የኢራንን የአጸፋ እርምጃ በመፍራትና በአረብ ሀገራት ላይ ሊከሰት የሚችለውን ቀውስ በማስላት በድርድር ስም የማራዘም ስልት ሊሆን እንደሚችል ባለሙያዎች ይተነትናሉ። በሌላ በኩል ቴህራን ድርድሩን ፍጹም ውድቅ ማድረጓ ከመጋረጃ ጀርባ የሚደረጉ ግንኙነቶች ቢኖሩ እንኳ ሪፐብሊኩ ለአሜሪካ ማስፈራሪያ እጅ አልሰጠውም የሚል የጥንካሬ ምስል ለህዝቧና ለደጋፊዎቿ ለመስጠት የምታደርገው ጥረት አካል ነው ተብሎ ይገመታል። ይህ ሁኔታ የሁለቱ ሀገራት መሪዎች በአንድ በኩል ለሰላም የሚሆን ጠባብ ቀዳዳ እየፈለጉ፣ በሌላ በኩል ግን የየራሳቸውን የፖለቲካ ክብርና የሀያልነት ስሜት ላለማጣት የሚያደርጉት አደገኛ የገመድ ጉተታ ተደርጎ ሊወሰድ ይችላል። ትራምፕ የሰጡት የ5 ቀናት የጊዜ ገደብ እንደ አንድ ዲፕሎማሲያዊ ሙከራ የሚታይ ሲሆን ይህ ጊዜ በሰላም ካለፈና ንግግሮቹ ከቀጠሉ ቀጠናው ካንዣበበበት የጥፋት አደጋ ሊድን ይችላል ተብሎ ይታመናል። ሆኖም ኢራን በዲሞናና በአራድ ላይ የፈጸመችው ጥቃትን ተከትሎ አሜሪካ ወታደራዊ እርምጃዋን ለጥቂት ቀናት ማዘግየቷ የኢራንን ወታደራዊ አቅም ከመፍራት ይሁን ወይም በትክክል ለሰላም እድል ለመስጠት የሚለው በቀጣዮቹ ጥቂት ቀናት ውስጥ የሚታዩ ክስተቶች እውነቱን ፍንትው አድርገው ያሳያሉ። ነገር ግን አሁን የአሜሪካ ጦር ትራምፕ የወረደለትን የኢራንን የኃይል ተቋማት እንዳትመቱ የሚለውን መመሪያ ተቀብሎ እንደሚገኝ ታውቋል። በዚህም በ48 ሰዓት ውስጥ የተባለው የጥቃት ማዕበል በአሜሪካ በኩል እንደማይፈጸም ነው የታወቀው። በእርግጥም የኢራን ወታደራዊ ቁመና በዲሞና እንዲሁም በአራድ ላይ ያሳየችው የጥቃት ብቃት ዋሽንግተን የኃይል አማራጮቿን በድጋሚ እንድትመረምር ያስገደዳት ይመስላል። ቴህራን መላውን ቀጠና ወደ ጨለማ ከታለው ስትል ያሰማችው ዛቻ ባዶ ማስፈራሪያ ሳይሆን በእጃቸው ባለው የሚሳኤልና የድሮን አቅም በተግባር ሊተረጎም የሚችል መሆኑን አሜሪካ ተገንዝበዋለች። ይህ የኢራን የማስጠንቀቅ አቅም ትራምፕን ወደ ዲፕሎማሲያዊ ማፈግፈግ እንዲያመሩና ለጦርነት መምሪያው ጥቃቱ እንዲዘገይ መመሪያ እንዲሰጡ ያደረጋቸው ትልቅ ምክንያት እንደሆነ ይገምታል። በዚህም ኢራን የፈለገችውን ወታደራዊ ግፊት ሳታረግብ አሜሪካን ለድርድርና ለጊዜ መግዛት እንድትገደድ በማድረግ ረገድ ያሳየችው ስልታዊ ብልህነት በቀጠናው ያላትን የኃይል ሚዛን አጉልቶ አሳይቷል ሲሉ መረጃዎች ያሳያሉ። በሌላ በኩል ኢራን ጦርነቱን የጀመረው አካል አሜሪካ በመሆኗ መፍትሄው መምጣት ያለበት ከነሱ ነው የሚለው የቴህራን መከራከሪያ የትራምፕን የሰላም ጥሪ እንደ ቅድመ ሁኔታ እንጂ እንደ ስጦታ እንደማትመለከተው ያሳያል። ይህ ደግሞ በሁለቱ ሀገራት መካከል ያለውን የእምነት ማጣት ችግር ይበልጥ የሚያጎላው ሲሆን አሜሪካ በኢራን ላይ የጣለችውን ማዕቀብና ወታደራዊ ዛቻ ሳታነሳ ኢራን በይፋ ተደራደርን ለማለት እንደምትቸገር በዘገባው በዝርዝር ተመልክቷል። ፕሬዚዳንት ትራምፕ የጦርነት መምሪያው ትዕዛዝ እንዲያከብር ሲያዙ ዓላማቸው የጥቃቱን አድማስ በማስፋት ሳይሆን የዲፕሎማሲውን በር ክፍት በማድረግ እንደሆነ በተደጋጋሚ ተናግረዋል። ይህ የ5 ቀናት የእርቅ ጊዜ በመካከለኛው ምስራቅ ታሪክ ውስጥ አዲስ ምዕራፍ ሊከፍት የሚችል ወይም ደግሞ ይበልጥ ለከፋ ጦርነት የሚዳርግ ዝግጅት ሊሆን እንደሚችል የጂኦፖለቲካ ተንታኞች ስጋታቸውን ይገልጻሉ። የኢራን የኢነርጂ መሰረተ ልማቶች አሁንም በአሜሪካ ሚሳኤሎች ኢላማ ውስጥ መሆናቸው፣ በሌላ በኩል ደግሞ ቴህራን በአረብ ሀገራት የውሃ ማጣሪያ ተቋማትና የኃይል ማመንጫዎች ላይ ማነጣጠሯ አሁን ላለው ድርድር ሁለቱም ወገኖች የራሳቸው የሆነ አውዳሚ የመታጊያ አቅም ወይም ሌቨሬጅ እንዳላቸው ማሳያ ተደርጎ ይወሰዳል። ይህ የጋራ የጥፋት ሚዛን ሁለቱን ሀያላን ወደ ድርድር ጠረጴዛው እንዲመጡ ያስገደደ ትልቅ ምክንያት ሲሆን የትራምፕ የ5 ቀናት የጊዜ ገደብ ሲያበቃ የሚታየው ውጤት የቀጠናውን ቀጣይ ጣፋንታ የሚወስን ይሆናል። በመጨረሻም አሜሪካ ጥቃቱን ለማዘግየት መገደዷና ኢራን ደግሞ በዛቻዋ ጸንታ መቆማ በመካከለኛው ምስራቅ ያለው የዲፕሎማሲ ጨዋታ ከቃላት ባለፈ ወደ ተግባራዊ የኃይል ሚዛን መሸጋገሩን ያረጋግጣል። የሁለቱም ወገኖች ቀጣይ
ቅጽበታዊ እርምጃ ወይ ወደ ዘላቂ ሰላም አሊያም ወደማይቀረው ታላቅ ቀውስ የሚያመራ በመሆኑ መላው ዓለም በእነዚህ ወሳኝ 5 ቀናት ውስጥ የሚፈጠሩ ክስተቶችን በከፍተኛ ትኩረት እየተጠባበቀ ይገኛል። ይህ ወቅታዊ ሁኔታ በሁለቱ ሀገራት መካከል ያለውን የድመትና አይጥ ጨዋታ ቁልጭ አድርጎ የሚያሳይ ሲሆን የትራምፕ የሰላም ጥሪና የኢራን ምላሽ የአንድ ሳንቲም ሁለት ገጽታዎች ሆነዋል። ዓለም አቀፉ ማህበረሰብ በትኩረት እየተከታተለው ያለው የትራምፕ የ5 ቀናት የጊዜ ገደብ ሲያበቃ ምን ሊፈጠር ይችላል የሚለውን ጥያቄ ነው። በእነዚህ ቀናት ውስጥ የሚካሄዱት ጥልቀት ያላቸውና ገንቢ የተባሉት ውይይቶች ውጤታቸው በቅርቡ ይፋ እንደሚሆን ይጠበቃል። ይህም በቀጠናው ሰላም ይሰፍናል ወይስ ጦርነቱ ይቀጥላል ለሚለው ጥያቄ ምላሽ የሚሰጥ ይሆናል። የኢራን ባለስልጣናት እስካሁን በይፋ ምንም አይነት አስተያየት አለመስጠታቸው በራሱ አንድ አይነት ዲፕሎማሲያዊ ዝምታ እንደሆነና ምናልባትም ከጀርባ ጠንካራ ድርድር እየተካሄደ ለመሆኑ ፍንጭ ሊሆን እንደሚችል ተገምቷል። ይህ በእንዲህ እንዳለ የቴህራን አቋምና የትራምፕን መግለጫ በቸልታ ማለፍ ኢራን በአሜሪካ የፖለቲካ ጨዋታ ውስጥ በቀላሉ ላለመጠለፍ የያዘችውን ብልህ ስልት ያሳያል። የኢራን ባለስልጣናት የትራምፕን ድርድር አድርገናል ባይነት እንደ አንድ ዲፕሎማሲያዊ ሴራ የሚመለከቱት ሲሆን ፕሬዚዳንቱ ይህን ወሬ የነዛው የዓለምን የነዳጅ ገበያ ለማረጋጋትና በዚህ አስቸጋሪ ወቅት የሰላም ሰው መስሎ ለመታየት የሸረበው ተንኮል ነው ብለው ያምናሉ። ኢራን በዚህ ወቅት ዝምታን የመረጠችው አሜሪካ በተግባር ማዕቀቦችን ሳታነሳና ወታደራዊ ዛቻዋን ሳታቆም በቃላት ደረጃ ብቻ የሚደረግ የትራምፕን የሰላም ድራማ ሕጋዊነት ላለመስጠትና የሀገሪቱን ብሔራዊ ክብር ላለማስደፈር በሚል ስሌት እንደሆነ ይገመታል። በመጨረሻም የኢራን ሚዲያዎችና ወታደራዊ አዛዦች ትራምፕን የፈራና ያፈገፈገ መሪ አድርገው ማቅረባቸው አሜሪካ በቀጠናው ያላትን ተሰሚነት ለመቀነስና የኢራንን የማይበገሪነት ምስል ለመገንባት የሚያስችል ትልቅ የፕሮፓጋንዳ ድል ሆኖላቸዋል። ቴህራን የትራምፕን የ5 ቀናት የጊዜ ገደብ እንደ ስጦታ ሳይሆን አሜሪካ ከኢራን ሚሳኤሎች ራሷን ለማዳን የጠየቀችው የጭንቅ ጊዜ እረፍት አድርጋ ነው የምትቆጥረው። ይህ የቴህራን ጥንካሬና የአሜሪካን ሴራ የማጋለጥ ብቃት በመካከለኛው ምስራቅ ለሚገኙ የአሜሪካ ወዳጆች ትልቅ መልእክት እንዳስተላለፈ የሚገለጽ ሲሆን ድርድሩ ቢሳካም ባይሳካም ኢራን የራሷን የጨዋታ ደንብ አስከብራ ለመቀጠል ያላትን ቁርጠኝነት በተግባር ያሳየችበት ክስተት ሆኖ ተመዝግቧል። ወደ ሌላኛው መረጃችን እናምራ። ሩሲያ አሜሪካ በኢራን ላይ የምታደርገው ማንኛውም የምድር ላይ ወታደራዊ እንቅስቃሴ የቀጠናውን ቀውስ እንደሚያባብሰው አስጠንቅቃለች። የሩሲያ ምክትል የውጭ ጉዳይ ሚኒስትር አንድሬይ ሩዴንኮ በሞስኮ በተካሄደ ዓለም አቀፍ ጉባኤ ላይ እንደገለጹት አሜሪካ በኢራን ላይ የምድር ላይ ወታደራዊ ጥቃት የምትሰነዝር ከሆነ በመካከለኛው ምስራቅ ያለውን ሁኔታ ከመቼውም ጊዜ በላይ ወደ ከፋ ደረጃ ያሸጋግረዋል ብለዋል። ሚኒስትሩ አክለውም እንዲህ አይነቱ እርምጃ ግጭቱን ከማቆም ይልቅ ውጥረቱን እንደሚያባብሰውና ቀጠናው ሰላም እንደማይበጅ ገልጸዋል። ሩሲያ በሆርሙዝ የባህር ወሽመጥ ላይ የሚደረገውን የትራንስፖርት መዘጋት እንደማትደግፍ የገለጹት ሩዴንኮ ሆኖም የኢራን እርምጃዎች ራሷን ለመከላከል የምታደርገው ጥረት እንደሆነ ጠቁመዋል። ኢራን እንደ ማንኛውም ሀገር ራሷን የመከላከል ብቃት አላት ያሉት ሚኒስትሩ በወሽመጡ ላይ ለሚፈጠሩ ችግሮች ዋነኛ ተጠያቂዎቹ አሜሪካና እስራኤል በኢራን ላይ የሚፈጽሙት ህገወጥ ጥቃት መሆኑን ገልጸዋል። ሚኒስትሩ አክለውም የኒውክሌር ኃይል ማመንጫ ጣቢያ ላይ የሚሰነዘር ጥቃት ሊያስከትል የሚችለውን ታላቅ ጥፋት በማስመልከት ዓለም አቀፉ የኒውክሌር ኃይል ኤጀንሲ ግልጽና ጠንካራ አቋም እንዲይዝ ጥሪ አቅርበዋል። እንዲህ አይነቱ ጥቃት በመላው መካከለኛው ምስራቅ ላይ ሊታሰብ የማይችል የራዲዬሽን አደጋ ሊያስከትል እንደሚችል ነው ሩዴንኮ ያስጠነቀቁት። በሌላ በኩል ሩሲያ ከዩክሬን ጋር ለድርድር ዝግጁ መሆኗን የገለጹት ሩዴንኮ ሆኖም እስካሁን የተቆረጠ የድርድር ቀን አለመኖሩንና ጉዳዩ በዩክሬን በኩል በሚታይ ፍላጎት ላይ የተመሰረተ መሆኑን ጠቁመዋል። በተያያዘም የፕሬዝዳንት ቭላዲሚር ፑቲን የቻይና ጉብኝት እንዲሁም የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የህንድ ጉብኝት በቅርቡ እንደሚከናወንና ቀኑ ይፋ እንደሚሆን አስታውቀዋል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም